ለዛሬ የፍቅር እስረኞች ክፍል 11ን ይዤላችሁ መጥቻለሁ። ድራማው የሚጀምረው ቀድር በጣም ተደስቶ ወደ ድርጅቱ ሲሄድ ነው። እዚያም ዶሮ ከሜሌክን ሲያቅፋት ያየዋል። በዚህም በጣም ይደነግጣል። እነሱ ሳያዩት በፍጥነት ከዚያ አካባቢ ይርቃል። ቀድርም በእነሱ ክደት በጣም አዝኖ ማልቀስ ይጀምራል። ዶሮ ግን ሜሌክንም ከሱ ያርቃታል። ወደ እሱ እንዳትቀርብም ይከለክላታል። እሷ ግን በራሷ ላይ ያላትን እምነት እንደማታጣናም ዝግጁ ሲሆን እንደምትመለስ ነግራው ትሄዳለች። ቀድር እያለቀሰና ወዴት እንደሚሄድ ሳያውቅ ከድርጅቱ ይወጣል። ሜሌክም ትወጣለች። ነገር ግን ፎዚ በመኪናው እዚያ ስላልነበረም ታክሲ ይዛ ትሄዳለች። ቀድር ሲሄድ ግን አላየችውም ነበርም። ዘይነብ ደግሞ አባቷ ቀድር የት እንዳለ በመደበቃቸውና በመጥፋቱ ቤተሰቦቿን ትወቅሳለች። ፎዚ ወደ ቤት ተመልሶ በየቦታው ቢፈልገው ሊያገኘው እንዳልቻለም ይነግራቸዋል። ቱርካን ፎዚንም ይዛ ወደ ክፍላቸው ትገባና ቀድር ወደ ሜሌክ ሄዶ ይሆን ብላ ትጠይቀዋለች። እሱ ግን ቦታዋን ሊያውቅ እንደማይችል ይነግራታል። ሲታራ ከሜሌክ ጋር እንዲገናኙ ማድረጓን ትነግረዋለች። ፎዚ ይህንን ስለደበቀችው ይክሳታል። ከሜሌክ የተነሳ እንደምትሰጋና ማንኛውንም ነገር ልታደርግ እንደምትችል ትናገራለች። ምናልባት ደውላ ወደ ድርጅቱም ጠርታው ሊሆን እንደሚችል በመገመት እዚያ ሄደው እንዲፈልገው ትጠይቃለች። ቀድርም ከሜሌክ ተንኮል መጠበቅ እንዳለባቸው ትገልጻለች። ዘይነብ አባቷን ለመፈለግ እንደምትወጣ ትናገራለች። ኢፔክንም አባቷ ቤት ከመጣ እንድትደውልላት ትነግራታለች። ፎዚ እንደገና ሊፈልገው እንደሚወጣ ይነግራቸዋል። ከቤት ሲወጣ ለሜሌክ ደውሎም በቀድር ላይ ስላደረገችው ነገር ይወቅሳታል። እሷ ግን ያደረገችው ለሆነ ምክንያት እንደሆነ ትናገራለች። እሱ ቀድርን ወደ ቤት እንድትመልሰው ስጠይቃት ስለምን እንደሚያወራ እንደማታውቅና እሱም ከእሷ ጋር እንዳልሆነም ትነግረዋለች። ዛሬ ባህር ዳርቻ ላይ ተገናኝተው እንደተለያዩና እሷ እንደሄደች በመግለጽም እሱ እንዲፈልገው ትነግረዋለች። ዘይነብ በመንገድ ላይ ጎረቤቶችን ስለ አባቷ ትጠይቃለች። ነገር ግን ምንም መረጃ አታገኝም። ኦዛን ደውላም አባቷ ከቤት ስለጠፋ ወደ እሱ መጥቶ እንደሆነ ትጠይቀዋለች። እሱ ግን እንዳልመጣና ከመጣ ወዲያውኑ እንደሚደውልላት ይነግራታል። ወደ ድርጅቱ ስትደውል የቅበላ ማስተናገጃው ቀድር መጥቶ እንደነበር ይነግራታል። እሷም ሌላ ማብራሪያም ሳትጠብቅ ስልኩን ዘግታ በታክሲ ወደ ድርጅቱም ትሄዳለች። ዶሮክ በሌሊትም ዘይነብ ወደ ድርጅቱ መምጣቷ ይገርማል። አባቷ እሱን ሊያገኘው መጥቶ በፍጥነት እንደሄደም ከሰራተኛው ይረዳል። ዘይነብም ዶሩክ ምንም አለማወቁን ስታይ ትገረማለች። የጥበቃ ሰራተኛውም ቀድር በእርግጥ መጥቶም ዶሩክን ለማግኘት ወደ ላይ ወጥቶ እንደነበረም ነገር ግን ሲወርድ እያለቀሰ እንደነበር ይነግራቸዋል። ዶሩክ ሜሌክ ወደ እሱ ተጠግታ ሳለ ቀድርም አይቶን ይሆናል ብሎ ይጠረጥራል። ከዜነብ ጋር ሆኖ በመኪናው ሊፈልጉት ይወጣሉ። ዜነብ አባቷም እሱን ሊያገኘው መምጣቱን ለእሷ ለመንገሩ ይገርማታል። ዶርክም መሄጃን ከኔ ጋር ነበረች፣ ምናልባት አይቶን በስተት ተረድቶ ታዝኖ ሄዶ ይሆናል ይላታል። ዜነብም ሁሉም ሰው በአንተና በመሄጃን መካከል የሆነ ነገር እንዳለ ያውቃል ትላለች። ኤፔክ ለዜነብ ደውላ በማህበራዊ ሚዲያ ላይ ስለ አባቷም ዘመቻ እየተካሄደ መሆኑን ትነግራታለች። ዜነብ ስልኳን ስትከፍት ሞዘን ተከታዮቹ ቀድርን እንዲፈልጉ ጥሪ ሲያደርግ ታያለች። ወደ ቤቷም እየተመለሰች ያለችውም ሲታራም ቀድርን በብርድ ውስጥ ቤቷ ደጃፍ ላይ አዝኖ ተቀምጦ ታገኘዋለች። እሱም በጣም እንደተከፋና እንዲህ ያለ ነገር ሊደርስበት እንደማይገባም ይነግራታል። ሲታራ ለዜነብ ደውላ ቀድርም እሷ ቤት መሆኑን በመንገድ ታረጋጋታለች። ሲታራም የሆነውን ነገር እንዲነግራት ትጠይቀዋለች። እሱም ሜሌክን ማግኘቱንና አባቱና እህቱም በእሷና በእሱ ላይ ያላቸውን ቅሬታ ይነግራታል። ለማንም ሊያዋየው እንደማይችልና አንድ ሊያዋየው የሚችለው ጓደኛው ዶሩክ ብቻ እንደነበር ይገልጻል። ነገር ግን ወደ ድርጅቱ ሲሄድ ዶሩክን ከሜሌክ ጋር ልክ በፊልም ላይ እንደሚታየው ሁኔታ ውስጥ እንዳያቸው ተናግሮ ያለቅሳል። ሲታራም ዶሩክ እንዲህ ያለ ነገር ሊያደርግ እንደማይችልና እሱ ልክ እንደ ልጇ መሆኑን ትነግረዋለች። ጉዳዩን ለዘይነብ እንዳይነግርም ትጠይቃለች። ሜሌክ እናቷ መሆኗን ባታውቅ እንደሚሻልና ዓላማዋ ከማይታወቀው እናቷ ሊጠብቋት እንደሚገባ ትመክራለች። ቀድርም በሀሳቧ ይስማማል። ለዘይነብ ደውላ ስለ ዘመቻው ጠይቃታለች። አባቷንም እንዳገኘችውም ትነግራታለች። ቀድር ዶሩክን ለማግኘት ወደ ድርጅቱ መጥቶም ሳይገናኙም እንደሄደም ትረዳለች። ሁለቱ ዘይነብና ዶሩክም ሲታራ ቤት ይደርሳሉ። ሜሌክ ለዶሩክም ቀድርን እኛን አብረን እንዳላየን ተስፋ አደርጋለሁ የሚል መልእክት ትልክለታለች። ቀድር ዶሩክን ሲያየውም በእሱ ላይ ያለው ቅሬታ በግልጽ ይታይበት ነበርም። ሲታራም ቀድርን በጥያቄ እንዳያዳክሙ ትጠይቃለች። ዶሩክ ወደ ቤት ሊያደርሳቸው ይፈልግም ቀድር ፈቃደኛ አይሆንም። ታክሲ ይዞ ሄዳሉ። ሲታራ ለውዛን ደውላም ቀድር መገኘቱን ትነግረዋለች። ነገር ግን ዘመቻው ገና ስለሆነም አሁንም ዜናውን እንዳያሰራጭም ትነግረዋለች። ዜነብም አሁን ስለ ትዳር እንደማታስብም ጭምር ወዘን የቀድርን መጥፋትም ከዶሩክ ጋር ምንም ግንኙነት እንዳለው ሊገባው አልቻለም። ሲታራም ማንም ሳይቀድማቸው ዜነብን ለማግኘትም እርምጃ እንዲወስዱ ትነግረዋለች። ፎዚ ወደ ቤት ተመልሶም አሁንም ቀድርን አላገኘውም ነበርም። ቤክ ግን ሲታራ ቤት እንደተገኘም ትነግረዋለች። እስማኤልም የምታውቀውንና የደበቅከውን ነገር ካለ ንገረን ይለዋል። ቀድርም ከዜነብ ጋር ቤት ይደርሳል። ፎዚም በፍጥነት ሊቀበለው ይወጣል።
ቀድር ግን ምንም ቢፈጠር ወደ እሷ እንደማልመለስ ለሜሌክ ንገራት ብለውም ሲነግረው ፎዚ ይደነግጣል። ቤተሰቡ በሙሉ የት እንደነበረ ሊያውቁ ቢፈልጉም እርሱ ግን ሊነግራቸው ፈቃደኛ ሳይሆን ለመተኛት ወደ ክፍሉ ይገባል። ዘይነብ ምን እንዳስከፋውና ዶሩክን ከአንድ ሰው ጋር በማየቱ እንደሆነ ለማወቅ ትፈልጋለች። እርሱ ግን መተኛት እንደሚፈልግ ነግረውም እውነቱን ሳይነግራት ይቆያል። በማግስቱም ኦዛን ወደ ሲታራ ድርጅት ይሄዳል። እሷም ለዘይነብ ስላለው ስሜት እውነቱን ስትጠይቀው ይከረማል። በእርግጥ ትወዳታለም ወይስ ብቸኝነት ስለተሰማና የሚወድ ሰው ስለሌለ ነው ብላ ትጠይቀዋለች። ራሱንም የዘይነብ ፍቅር ያስፈልገኛል ብሎ እያመነ መሆኑን በመግለጽ ዘይነብን እንዲጎዳት ስላልፈለገች ምን እንደሚፈልግ እርግጠኛ እንዲሆን ትጠይቀዋለች። ኦዛን ግን እኔ ሰውን የምጎዳ መጥፎ ሰው አይደለሁም፣ ዘይነብና ቀድር ቢወዱኝ ምን ችግር አለው ይላታል። ይህንን የምትዩ ስለነሱ ተጨንቀሽ ነው ወይስ በራስ ወዳድነት ነው ብሎ ይጠይቃታል። እሱም የሰውን ፍቅር የሚመጥ ቫምፓየር እንዳልሆነና ፍቅርን እንደሚያስከብርም ዘይነብም ደስተኛ ሊያደርጋት እንደሚችልም ገልጾ እድል እንዲሰጠው ይጠይቃል። ቀድር ቤት ሆኖም ኦዛን ያደረገውን ዘመቻ እያየ በጣም ይደሰታል። ቤት ውስጥም ቱርካንና ፎዚ ቀድር ከሜሌክ ጋር በተያያዘ ነገር እንደተከፋ እርግጠኞች ናቸው። ቱርካን ወደ ክፍሉ ገብታ አሁንም ሜሌክን እንደሚወዳት ለማወቅ ትሞክራለች። እርሱ ግን ስለ እሷ በፍጹም እንደማያስብና ወደ እሷ እንደማይመለስ እንዲሁም ዶሩክን እንደገና ማየት እንደማይፈልግ ይናገራል። ቱርካን ቀድርም ዶሩክን ከሜሌክ ጋር ማያያዙ ይገርማታል። የዘይነብ ልብ ከቆይታ በፊትም ከዶሩክ ጋር ነበር ትላለች። ነገር ግን ከሜሌክና ከዶሩክ ጋር ያላቸው ግንኙነት በሙሉ ማቋረጥ እንዳለባቸው ትገልጻለች። ወደ ዶሩክና ሜሌክ ስንሄድ ዶሩክም ቀድር እኛን አብረን እንዳየን ለሁሉም ነግረው ሊሆን ይችላል ይላታል። ዶሩክ በቀድር ፊት የህሊና ጸጸት ይሰማዋል። ሳራ ለመጃን ጭንብሎች ሁሉም ወድቀዋል ትላታለች። እሷ ግን በቀላሉ እንደማትሸነፍ ትናገራለች። ዶሩክ ይሄዳል። እነሱም ለብቻቸው ይነጋገራሉ። መጃን አሁንም ተስፋ እንዳላት ትገልጻለች። ለሳራም ተስፋ የሌለሽ አንቺ ነሽ ትላታለች። ቱርካን ኦዛንን አግኝታ ዘይነብም አሁንም ብቸኛና አዝና እንደሆነች ከሱ ውጭም ማንም እንደሌላት ትነግረዋለች። ፎዚም እሷም ከኦዛን ጋር ስታወራ አይቶ አንድ ነገር እያሴረች እንደሆነ ይረዳል። ዘይነብ ቤት ውስጥም አባቷን ከእንግዲህ ማንም ሊጎዳን አይችልም ብላም ታረጋግጧለች። ኢፔክም ኦዛን በቀጥታ ስርጭት የለቀቀውን ቪዲዮም ስታሳያቸው ይደነግጣሉ። ኦዛን በቪዲዮም ጠፍቼ ነበረ፣ ዘይነብ ወደ ህይወት የመምጣቷ መንገዴን እንዳውቅ አድርገውኛል ይላል። ሲታራ በቪዲዮ ትገረማለች። ኦዛንም ንግግሩን በመቀጠል እሷ በህይወቴ ውስጥ ብቸኛዋ እውነት ናት፣ በዙሪያዬም ያለው ሁሉ ግን ውሸት ነው ይላል። ሜሌክና ፎዚም ቪዲዮን እያዩ ቢሆንም ምን ማለቱ እንደሆነ ሊገባቸው አልቻለም። ኦዛን ስርጭቱ እንደቀጠለ ወደ ዘይነብ ቤት ይደርሳል። ቤት ውስጥም ቀድር ይቀበላል። እርሱም ዘይነብን ወደ ስርጭቱም አውጥቶ ይህ የእውነትና የቅንነት ሰዓት ነው ይላል። የጋብቻ ጥያቄ ቀለበት አውጥቶ በተመልካቾች ፊት በድንጋጤ ለቆመችው ዘይነብ ያቀርብላታል። ሁሉም የዘይነብን ምላሽ እየጠበቁ ሳለ እሷ ግን ይህ የምትጠብቀው ነገር የማይቻል ነው ብላ ትታው ወደ ክፍሏ ትገባለች። ዶሩክ በድርጅቱ ውስጥ ወደ ሲታራ ሄደው እንዴት ለእኔ ሳትነግሩኝ እንዲህ ያለ ቪዲዮ ትሰራላችሁ ይላታል። እሷም ኦዛን በራሱ ፍቃድ እንዳደረገውና እሷም እንደሱ መደነቋን ትነግረዋለች። ወደ ዘይነብ ክፍል ገብተው ስርጭቱንም ያጠፋዋል። እሷም እንዴት አንተና ሲታራ ለታዋቂነት ስትሉ የጋብቻ ጥያቄም ታቀርቡልኛላችሁ ትለዋለች። እሱ ግን ስሜቱ እውነተኛ እንደሆነና ሲታራም ከዚህ ጉዳይ ጋር ምንም ግንኙነት እንደሌላት ለማስረዳት ይሞክራል። በእውነት ስለሚወዳት ሊያገባት እንደሚፈልግና እድል እንድትሰጠው እውነቱ እንደሚረጋግጥላት ይነግራታል። እንድታስብበት ነግሯት ይሄዳል። በምሽት ዘይነብ ከቤት ትወጣለች። ቀድርም አብሯት ይወጣል። ኦዛን ደግ ሰው ነው አይጎዳሽም ብለው እንድታስብበት ይመክራታል። ፎዚም ለቀድር ሜሌክ ልታናግር ትፈልጋለች ይችላል። እርሱ ግን በሀሳቡ ብቻ ይበሳጫል። ሜሌክ ትመጣለች። ያየውን ነገር ልታስረዳው ትሞክራለች። አንድ ጊዜ የተፈጠረ ስህተት ነው፣ በእኔና በዶሩክ መካከል ምንም ነገር የለም ትለዋለች። ኦዛን ለዘይነብ አደገኛ እንደሆነ ልታስረዳው ብትሞክርም እርሱ ግን ሊሰማት ስላልፈለገ ትቷት ይሄዳል። ወደ ዶሩክ ስንሄድ በሆነው ነገር ሁሉ ተከፍቶ ኦዛን በራሱ ቪዲዮም በመስራቱና ዘይነብን በመጠቀሙ ይወቅሷል። ኦዛን ግን በእውነት ስለ ዘይነብ ታስባለህ ብሎ ጠይቋል። ከጋብቻ ጥያቄው በኋላ ስፖንሰሮች በሙሉ ውላቸውን ማደሳቸው ደስ ሊለው እንደሚገባ ይነግረዋል። ዶሩክም ዘይነብ ጥያቄን መቀበሏም የማይቻል ነው ይላል። ኦዛንም እናያለን ብሎ ትሄዳል። ዘይነብ በመንገድ ላይ የተጓዘች ሳለም ኦዛን ጥያቄ ታስባለች። ሳራ በዘይነብ ቤት ደጃፍ ላይ ታገኛታለች። ዘይነብም ቅፏ ውስጥ ገብታ እያለቀሰች ግራ እንደገባት ትነግራታለች። ሳራም ያላመንሽበትን ማንኛውንም ውሳኔ የመወሰን ግዴታ የለብሽም ትላታለች። ቤተሰቡም አብረው ሳያዩአቸው ፎዚ ለሜሌክ ሲታራ ከዘይነብ ጋር ናት፣ አልተለያየችም የሚል መልእክት ይልክላታል። ሲታራ ከዘይነብ ጋር ወደ ቤት ትገባለች። ዘይነብ ተጨንቃና ተርበድብዳም ስለሆነች ከጎኗ መቆም እንዳለባቸው ትናገራለች። የጋብቻ ጥያቄውን ማቀራረብ የግል ሕይወቷ ስለሆነ በይፋ መቅረቡ እንዳልተመቻት ትገልጻለች። ቱርካን የዘይነብ የግል ሕይወት እንዲህ በይፋ መውጣቱ ተገቢ እንዳልሆነና ገና ወጣት በመሆኗም እንዲህ ያለ ነገር ሊያደናግራት እንደሚችል ትናገራለች። ሲታራም ዘይነብን ኦዛንን ትወጃለሽ ብላም ጠይቃለች።
ዘይነብ ግን በሆዷ ላይ ህመም ስለተሰማት መልስ ሳትሰጥ በፍጥነት ወደ መጸዳጃ ቤት ትገባለች። ዶርክ ለዘይነብ ሊደውል ቢሞክርም ስልኳ ዝግ ነበር። ስተራ ትሄዳለች። ዘይነብ በመጸዳጃ ቤት ውስጥ በመቆየቷ ቱርካን ትጨነቃለች። ነገር ግን ወጥታ ደህና መሆኗንም ትነግራቸዋለች። በክፍሏ ውስጥ ለኢፔክ በባህር ዳርቻ የራስ ዓመት ድግስ ቀን ብዙ ጠጥታ ሰክራ እንደነበረም ትነግራታለች። ቱርካን ከክፍል ውጭ ሆና ሲያወሩ ትሰማለች። ዘይነብም ኦዛን በዚያ ሁኔታ ወደ ቤት እንድትሄድ ስላልፈለገ ወደ ቤቱም እንደወሰዳት ትናገራለች። መካከላቸው የሆነ ነገር ስለመፈጠሩ ምንም እንደማታስታውስ ኦዛን ግን ተፈጥሯል እንደሚልም ትገልጻለች። ቱርካን ወደ ክፍሉ በድንገት በመግባት በዘይነብ ላይም ትጮኻለች። የኦዛንን የጋብቻ ጥያቄ ከመቀበል ውጭ ሌላ አማራጭ እንደሌላትና ሰውየው ሊያድናት እየሞከረ ያለ እንዴት ጥያቄውን ውድቅ ታደርጊያለች ትላታለች። የወደ ቁርጥማቱን ከእርግዝና የመጣ እንደሆነና ጉዳዩ ሳይታወቅና ሳትዋረደ በፊት ጋብቻውን መቀበል እንዳለባትም ትነግራታለች። ማግስቱ በድርጅቱ ውስጥ ኦዛንና አስተርም ስለ ጋብቻ ጥያቄው እያወሩ ሳለ ዘይነብ በእርግጠኝነት ውድቅ ታደርገዋለች ብለውም ያስባሉ። ነገር ግን ጸሐፊዋም ገብታ ዘይነብ መምጣቷን ትነግራቸዋለች። ዶርክም አብራት ባለው ክፍል ውስጥ የኦዛንን የጋብቻ ጥያቄ መቀበሏን ስትናገር ሁሉም ይደነግጣሉ። ኦዛንም ቢሆን ተደንቆ በጣም ይደስታል። ኦዛንም የቀጥታ ስርጭት ቪዲዮ በመክፈት የጋብቻ ጥያቄ ቀለበቱን ያደርግላታል። በዚህም ዶርክ በጣም ይበሳል። ሲታራም ዘይነብን ቤተሰቦችሽ ተጭኖች ነው እንዲህ ያለ ውሳኔ ወሰንሽው ብላ ትጠይቃታለች። ዶርክን አሁን የቀረን ስራ እነሱን መመረቅ ነው ይላል። የጥምረት ስነ ስርዓቱ ሲታራ ቤት እንዲሆንም ይወስናል። ሲታራ ለዘይነብ ሁልጊዜ ከውሳኔዎቿ ጀርባ እንደምትቆም ትነግራታለች። ዶርክ ከክፍሉም ሲወጣ የድርጅቱ ሰራተኞች በሙሉ ለዘይነብና ለኦዛን እንኳን ደስ አላችሁ መልእክትም ያስተላልፋሉ። ሜሌክም ወደ ድርጅቱም ትመጣለች። ዶርክም ዜናውን ይነግራታል። ዘይነብ ትስማማለች ብላ ስላልጠበቀች በመገረም ትመርቃቸዋለች። ዶርክ በዘይነብ ውሳኔ ተገርሞና ተሸነፍ ያለው በሚል ስሜት ተበሳጭቶ ወደ ክፍሉ ይገባል። ቤት ውስጥ ቀድርና ቤተሰቡ በሙሉ በዘይነብ ውሳኔም ተደስተዋል። ኦዛንም ከዘይነብ ውሳኔ በኋላ በማህበራዊ ሚዲያም መናወጡን ይናገራል። ሲታራም ለዘይነብ ለምሽቱ ድግስ መዘጋጀት እንዳለባቸውም ትነግራታለች። ኦዛን ሲሄድ ሲታራ ለዘይነብ ከምሽትም እስከ ጠዋት ውሳኔሽን ምን ለወጠው የደበቅሽኝ ነገር አለ ወይ ብላ ትጠይቃታለች። ዘይነብም የተለወጥኩት እኔ ነኝ፣ በዙሪያዬም ሰዎች እንዳሉ በድንገት ተሰማኝ ትላለች። ቤት ውስጥም ቱርካንና ኢፔክ የዘይነብ ውሳኔ የመጣው ከኦዛን ማርገዟን ስላወቀች እንደሆነ ይነጋገራሉ። ሜሌክ ለዶርክ ወደ ድግሱ መሄድ ይኖርብናል ወይ ብላ ትጠይቋለች። እሱ ግን መሄድ ባይፈልግም ቀድርን አግኝቶ ለምን በእሱ ላይ እንደተከፋ ሊጠይቀው እንደሚፈልግ ይነግራታል። የኦዛን ወንድም ሳሊም የእናቱን ለሰርግ ያዘጋጀችውን ስጦታም ሽልማት ይዞለት ይመጣል። ኦዛን ዘይነብን ሊያገባት መሆኑን ስትሰማ እናቱ በጣም እንደተደሰተችና መልእክትም እንደላከችለት ነግሮት ይሄዳል። ኦዛን መልእክቱን ሲያነብ በእናቱ ንግግር ልቡ ይነካል። እናቱም ለዘይነብ ጥንቃቄ እንዲያደርግላት ጠይቀዋለች። ሜሌክ ወደ ድግሱ መሄድም አለባት ወይስ የለባትም በሚለው ላይ ታመነታለች። ሚናም በድርጅቱ ውስጥ ሳሌ ወንድሙን ለመመረቅ በመምጣቱም ትገረማለች። የጥምረት ቀለበቱን እያወጣም እዚህ ያለው ህይወት በውሸትና በትሬንድ ላይ የተመሰረተ ስለሆነ ለእኛ የሚሆን ቦታ አይደለም ይላታል። እሷ ግን ስራዋን መተው እንደማትችልና እዚህ ካልሆነ በስተቀር ሌላ ቦታ መኖር እንደማትችል ትነግረዋለች። ህይወቷና ህልሟም እዚህ ብቻ እንደሆነ ገልጻ ንግግሯን ታቆማለች። እሱም በተስፋ መቁረጥ ስሜትም ከክፍሉ ይወጣል። ዶርክ ዘይነብን ከድርጅቱ ውስጥ ወጣ ያገኛታል። ወደ ድግሱም ትመጣለህ ወይ ብላ ትጠይቀዋለች። እሱ ግን ስራ እንዳለበትና ቢዚ እንደሆነ ይነግራታል። እሷ ግን ለሌላ ምክንያት እንደሚመጣ እንደሚሰማት ነግራው ትሄዳለች። ሁለቱም ስለ እርስ በርሳቸውም እያሰቡ ይተያያሉ። ምሽት ላይ ሁሉም ነገር ባዘጋጀችው በሲታራ ቤት ድግሱ ይጀምራል። ሲታራም የዘይነብ ቤተሰቦች ልክ እንደ ልጆቿ እንደሆኑ ትናገራለች። ዶርክ ሲመጣም ቀድር አይቶት በመገኘቱ ይበሳጫል። ኦዛን ሳሊና ሜሌክ ይደርሳሉ። ሜሌክ ኦዛንን ደጃፍ ላይ አግኝታ ትመርቀዋለች። ወደ ድግሱ ስትገባ ሁሉም በተለይም ቀድር ሲያየት በጣም ይበሳጫል። ሁኔታውም ውጥረትም ይነግስበታል። ፖዚም ቀድርን ቀኑ በሰላም እንዲያልፍ ችላ በላት ይሏል። በተለይም ዘይነብ ሜሌክ እናቷ መሆኗን በፍጹም ማወቅ የለባትም። ዶርክም የቀድርን ሁኔታ አይቶ በሜሌክና በቀድር መካከል የማያውቀው ነገር እንዳለ ሲታራን ይጠይቃታል። እሷም ይህ የቀድር ባህሪ ነው፣ ማንም ምን እንደሚያደርግ ሊያውቅ አይችልም ትለዋለች። ሲታራ ለሁሉም የሁለቱ ወገን ኃላፊ እሷ እንደሆነችና ኦዛንና ዘይነብ ልክ እንደ ልጆቿ እንደሆኑ ትናገራለች። ቀድርን በጋብቻው ተስማምታል ወይ ብሎም ጠይቋል። አያቱም እስማማለሁ በል ይለዋል። ቀድርም ተስማምቶ ልጁን ለኦዛን ይሰጣል። ሁሉም ያጨበጭባሉ። ሲታራ የጥምረቱን ቀለበቱን ለኦዛንና ለዘይነብ ታደርጋለች። ሪባኑንም ራሷ ትቆርጣለች። ሁሉም ተደስተው ሙሽሮችን ይመርቃሉ። ዶርክ በበረንዳ ላይ ወዳለው ቀድር ይሄዳል። ነገር ግን ቀድር ሊያየውም አይፈልግም ነበር። ሊያስቆመውና ምን እንደሚያበሳጨው በሱ ላይ ብቻ ሳይሆን በመጃንም ላይ እንደተከፋ መታዘቡን ይነግረዋል። በሱና በመጃን መካከል የቆየ ግንኙነት ካለ እንዲነግረው ይማጸናል። ቀድር ግን እሱንም መጃንም ከህይወቱ ሙሉ በሙሉ እንደሰረዛቸውም ይነግረዋል። በተጨማሪም መጃን ማለት ቀደም ብሎ የነገረው
ሜሌክ መሆኗን ይገልጽለታል። ዶሮክ መጃን የዘይነብ እናት ሜሌክ መሆኗን ሲያውቅ በጣም ይደነግጣል። ሳሊ ድግሱን ትቶ ይሄዳል። ኦዛንም ያገኛል። ሳሊም ሊሄድም የቻለው ከሚና ጋር የነበረውን ግንኙነት ለመመለስ ተስፋ አድርጎ መጥቶ እንደነበር፣ እሷ ግን ሙሉ በሙሉ እምቢ በማለቷ እንደሆነ ይነግሯል። ኦዛንም ታጭቶም ተጋብቶና ሊኖረው የሚመኘውን ህይወት መኖሩም ለእሱም ለሳሊ ማለት ነው በቂ እንደሆነ ይነግረዋል። ሜሌክ ወደ ዘይነብ ሄዳ በህይወቷም ካየቻቸው ሙሽሮች ሁሉ የበለጠ አዝና እንደሆነ ትነግራታለች። ኦዛን ጋብቻውን እንድትቀበል ተጽዕኖም ያደረገባት እንደሆነም ጠይቃታለች። ዘይነብ ግን እንደዚያ እንዳልሆነም ትገልጻለች። ሜሌክ የምትነግራት ነገር እንዳለም ገልጻ ይዛት ትሄዳለች። በሌላ በኩል ሲታራም ከኦዛን መልእክት ይደርሳታል። በእርግጡም ከዘይነብ ጋርም ያለ ውሸት ህይወት ለመጀመር ስለምፈልግ እውነቱን ልነግራት ወስኛለሁ የሚል ነበር። ሲታራ በፍጥነት ወደ ኦዛን ትሄዳለች። ሜሌክና ዘይነብ ግን ተደብቀው ሲያወሩ ይሰማቸዋል። በሲታራና በኦዛን መካከል ግንኙነት እንደነበረም ይረዳሉ። ሜሌክም ለዘይነብ ይቅርታ ጠይቅና በመካከላቸው ስላለው ግንኙነት አይኖቿን መክፈት ብቻ ትፈልግ እንደነበረ ትነግራታለች። ለሲታራም የተላከው መልእክት ወጥመድ እንደነበረም ይረዱታል። ሲታራና ኦዛንም ዘይነብ ሁሉንም ነገር ሰምታ እንደሆነም ሲያውቁም ይደነግጣሉ። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?